የዛሬ አመት በጣም ከምትናፍቀኝና ከሚናፍቁ ቤተሰቦቼ ጋር ማክበር እፈልጋለሁ። እኔ ቆንጆ ታከብሪያለሽ። አይዞሽ፣ እኛም እኮ ቤተሰቦችሽ ነን። እሺ አሁን የሚሰጠው ለናታል ሞራል ያስፈልጋል። ይከፈታል። ይከፈት። ዋው ብለናል። ዛሬ ዳጣ ድራማዎች እንግዲህ በሚገርም ሁኔታ ሁሌም የምንወዳቸው በስስት የምንጠብቃቸው ዳጣ ድራማዎች ዛሬ በዓል አስመስለውት ፋፈሽ ብለው በዓሉን ሁነው ስለዋሉልን የእውነት እኔ በጣም ደስ ብሎኛል ቤተሰቦቼ። እውነት ለመናገር ዛሬ በቃ እውነት በዓሉን መስለው በዓሉ ሆነው ስለመጡ በቃ ማንም ያልተደሰተ ሰው ይኖራል ብዬ አላስብም። አንዳንዴ በቃ ከድራማ ባሻገር ትክክለኛ ቤተሰብነትን ያየንበት ድራማ ነው። የእውነት በጣም ነው ደስ ያለን። ከዝግጅቱ ጀምሮ በቃ እስከ ፕሮግራሙ ፍጻሜ ድረስ በጣም ደስ የሚል ትክክለኛ የበዓል አጋጣሚዎችን የበግ መጥፋት፣ የዶሮ መጥፋት፣ ማምለጥ እንዲሁም ደግሞ የስካርን በበዓል መካከል እንግዲህ በዓል ላይ ሲኮን መስከር መጠጣት አለ፣ ቤተሰብ ጨዋታ አለ፣ ሞቅ ደመቁ በቃ ምን ብላላችሁ የእውነት በጣም ደስ ነው ያለኝ እኔ ማለት ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ላይ ሰላምታ ይበያላችሁበት የዓለም ዳርቻ ሁሉ ይድረሳችሁ። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብለናል። ላይክ ማድረጋችሁን አትርሱ፣ ሰብስክራይብ በማድረግ ሁሌም አብራናታችሁን አይለየን እላለሁ። ቤተሰቦቼ ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። ቤተሰቦቼ ቤተሰብ ሁናችሁ ሰብስክራይብ፣ ላይክ፣ ሼር ስለምታደርጉልኝ ምስጋናዬ በጣም ከፍ ያለ ነው። ከልብ ማለት ነው። እንግዲህ ደግሞ ያሁኑ በቃ እኔም ከፍ ማለት እፈልጋለሁ። ሰብስክራይብ አድርጋችሁ የደወል ምልክቷን አድርጓት። ከዛ ሁሌም አዳዲስ ቪዲዮ ስንጭን እናንተ ጋር ይደርሳል ማለት ነው። ቤተሰቦቼ በተረፈ አብረን ዘና እያልን እንቆያለን። እንግዲህ በዛሬው ድራማ ያየንበት ብዙ የተማርንበት በቃ ብቻችን ሆነን ራሱ ልክ ቤተሰብ መካከል እንዲዋልን አድርጎ ነው የተሰማኝ። እኔ በራሴ እውነት ለመናገር በስደት ቤተሰቦቹ መካከል የዋልኩኝ ነው የመሰለኝ። በዓል ላይ እንግዲህ ሹርም ጉዱ ብዙ ነገሮች አሉ። ከድባቡ ዋዜማው ድባቡ ምናምን ጀምሮ እንግዲህ በደንብ በሚገርም ሁኔታ ነው ያሳዩን ቤተሰቦቼ። እና በቃ ድራማውን እውነት ለመናገር እኔ ከባለፈ ክፍል የቀጠለ የሆነ ፓርት ላይ ነበር የጠበቅኩትና ግን ዛሬ በቃ በበዓል ሆነው ስለመጡ የእውነት በጣም ነው የተደሰትኩት። ደግሞ በጣም ነው የሚያምሩት። በቃ እንዴት እንዳመሩ እውነት ማለት ነው። በቃ እኔ ማንን ከማን ብዬ ልንገራችሁ? የምር ሁሉም አበባ ነው የመሰሉት ከጋሽ ደረጀ እስከ ውሃ ድረስ። የውሃና ዳጣ ደግሞ በቃ የተለየ ነው። የእውነት በጣም ነው የተለዩት ማለት ነው። የምር በጣም ነው የሚያምሩት ጋይስ አይደል? በእርግጠኝነት የሁላችሁም ሀሳብ እንደሚሆን አልጠራጠርም። እኔ የምር በጣም ነው ደስ ያሉኝ ያምሩ ምናምን በቃ አለባበሳቸው ያው አብጌል ታውቃታላችሁ ከድሮም እንግዲህ በዛሬው ቀን ራሱ የለበሰችው ልብስ እንግዲህ ያሰረችው ነው በትዕዛዝ የተሰራ ነው። በቃ እንደዚህ ኩኝ ነው የምታየው ብላ አሁን እኮ እሷ ተገላልጣ ለናታን ለመታየት ነበረ። ግን ወንድ ልጅ እንደዚህ መገላለጥሽና ብቻ አይደለም ስብህናሽን ነው የሚያየው እንዴ። ባይፈጽም አይሽም ናታን ስልሽ እንግዲህ ያጠገቡ ቁጭ ብለሽ ለዳጣ አሻግራ ጎረሰ። ጋይስ ምን ተሰማች? ደስ አይልም? ሲቀጥል ደግሞ ማለት ነው የዳጣ ስጦታና የአብጌል ስጦታ እንዴት እንዳሳቀኝ ነው የምላችሁ። የምር ዘና ነው ያልኩት እግዚአብሔርን። ወይኔ ዳጣ ግን ለናታን የሚወደውን ነገር እንግዲህ ናታን ከመጽሐፎቹ ለመጽሐፎቹ ያለው ፍቅር ያለው ክብር ልዩ ነው። እንግዲህ በዛው በሚወደው ነገር ነው የሰጠችው ዳጣ እና በጣም እሱ ግን ያው የምጠብቀውን ነገር ነበር ያለው። እንግዲህ ምናልባት እሱ ሌላ ነገር ጠብቆ ሊሆን ይችላል፣ ግን የሰጠችው ነገር በጣም ልዩ ነበረ። በጣም ደስ የሚል ነገር ነበር ማለት ነው። ለአብጌል ደግሞ የሰጠቻት በረሮ እውነትም በረሮ ልጅቱ ራሱ በረሮ ተሰጣት ማለት ነው። ደስ አይልም? የእውነት ማለት ነው። እንዴት እንደዛኩኝ ስማ። እንግዲህ አብጌል እንደምታያት በቃ ቢጫ ወባ መስላ ማለት ነው። ከጸጉሯ ቢጫ የለበሰችው ቀይ
ፈጣሪ ሆይ እንደዚህ አይነት እንደው ዛሬ አሁን በቃ አስባችሁታል? እንደዚህ እነሱ መካከል ተመሳሳይ ልብስ ለብሳ ቢሆን እስማም የሌለ ነበር የምታምረው፣ የሌለ ነው የምላችሁ። ግን ምን ዋጋ አለሁኝ? ይሄ ሁሉ እንግዲህ ለናታን ለመታየት ነበረ። ግን ምን ዋጋ አለው? ወይ ታምሮብሻል አልተባለች ምንም ነገር የለም ማለት ነው። እንግዲህ ናታን ዳጣ እናት እንኳን እንዴት ነው ዳጣ አንቺ በጣም አምሮብሻል ሲላት አመሰግናለሁኝ ነበር ያለችውና የኔ ሳላመረብኝም ነበር ያላትና አይ አላመረብህም ሳታዩ እኮ ነው እንዴ ሳታየኝ ነው እንደዛ የምትዩ ካለ በኋላ እስኪ ምናምን ሲላት እንደገና ስታየው እውነትም በቃ ለመናገር እንትን ንፉግነት ነው። ዋው እውነትም በጣም ነው የምታምረው። ዋው በዓሉም መስልሃል ነበር ያለችውና በጣም ነበር ደስ ያላቸው። እውነት ለመናገር በጣም ደስ ብላቸው ፈካ ብለው ነው የዋሉት። ሰላምዬ ራሱ ቆንጆ እንዴት አባቷ እንደምታምር የዳጣ እናት እንግዲህ ከበዓሉ ጅማሬ እስከ ፍጻሜ ድረስ ዲኮር ሲያዘጋጁ ጀምሮ እንግዲህ አብጌል ስትረብሻቸው ነበረ። ናታን ደግሞ ታይ በቃ ምንም አይፈልጋትም ነው የምላችሁ። ምንም የማያምረው ምንም የማይጥመው ምንም እንግዲህ እንደዛ እያለ ነበረ። እሷ ግን በግድ አይላብዩ ሙጭጭ ብላ ነበረ ማለት ነው። ግን ያው ሰው ቤተሰብ ፊት ስለሆነ ብቻ ያው ያከባበረ ምናምን በዛ አለፈ ማለት ነው። መጨረሻ ቤተሰቦቼ ብቻ በጣም ደስ የሚል ነበረ። ብቻ እንጃ እንዴት ብዬ እንደምነግራችሁ የምር ዘና ነው ያልኩበት። ያው እንግዲህ በመጨረሻ አብጌል ጋሽ ደረጀን አስደንግጠዋለች። አባዬን ያሳሰበው ነገር አንድ ነገር ልንገራችሁ ምናምን ብላ ምንድነው ያሳሰበው ስትባል እንግዲህ ብላለች ማለት ነው። ምን ምትል ይመስላችኋል? እኔ ግን ሳስብ አባዬን ያሳሰበው ነገር የሰላም ልጅ አባት ወይ ደግሞ የኔና የናታን መጋባት ምናምን ብላ የሆነ ሌላ መስመር ታሲዝ ይሆን ይችላል። ጋሽ ደረጀ ግን በጣም ነው የደነገጠው። ምክንያቱም ልጅቱ ማገባበት ስለሌላት የማታስበው ነገር ስለሌላት የማትቆፍረው ጉድጓድ ስለሌላት ምን እንደምታመጣ ስለማይታወቅ ደንግጧል ማለት ነው ጋሽ ደረጀ። ደግሞ የሚያስደነግጣል። ለምን ታውቃላችሁ? ልጅቷ በጣም የሆነች አሲድ ነገር ነች ታውቃላችሁ። የማትገባበት ነገር የማትወጣበት ግድግዳ የማትቆፍረው ነገር ስለሌላት በዛም ምክንያት እንግዲህ በጣም ነው የደነገጠው። እሱ ብቻ ሳይሆን ሰላምም ወይዘሮ ማርታም ዳጣም እንግዲህ የሆነ ነገር ስለምታውቅ እንዴ በጣም ነው የደነገጡት። ብቻ ግን ምንም እንደማታመጣ ተስፋ እናደርጋለን። ምንም ነገር አይበጠበጥም ቤተሰቡ። እንግዲህ ወይዘሮ ማርታ መጀመሪያ ሲጀምር ባክሻ ብዬ እንግዲህ ዛሬ በዓል ነው ስለዚህ ምንም ነገር ባለመፍጠር ችግር ባለመፍጠርና ዝም በማለት በቃ ተባበሪኝ ባክሽ ብላት ነበርና እሺ ማዬ እኔ እኮ ምንም እንትን አልልም ችግር የለውም ምናምን ነበር ያለችውና እሷ ግን መጀመሪያ ሐሳቡ የነበረው አብጌል እንግዲህ እንደሰማችኋት ዳጣንና ጋሽ ደረጀን አስክራ ስለነሱ ስላላቸው ግንኙነት ሚስጥር ለማስወጣት ነበረ። እንግዲህ አይታችኋል ዳጣ ከምንም የማትፈልገውን መጠጥ እናንተን እየቀዳች ነበረ። ከመቅዳት አልፎ እንግዲህ በግድ እንድትጠጣ እያደረገቻት ነበረ። እንግዲህ ወይን ምናምን ነገር እንግዲህ ሲቀዳ ተሞልቶ አይቀዳም እንደምታውቁት። ግን እሷ በቃ ሙልት አርጋ በቃ እስከ ጫፉ ድረስ ሰፍራ ነበር የሰጠቻት። ግን የተወሰነ ነገር ቀምሳ ዳጣ እኔ ይሄን ያክል አይደለሁም ብላ እንግዲህ ቁጭ ነው ያደረገችው። ያው ወይዘሮ ማርታም ታይ ለምን በቃ ትጨናነቂ የምትፈልጊውን ያክል እንትን ብለሽ ካልፈለግሽ ታይ ለምን ትጨነቂያለሽ ምናምን ነበር ያለቻትና ዳጣም እሺ ብላ እንግዲህ እንትን ብላለች ማለት ነው። እንደዛ አርጋ ተታውዲያ እንኳን እንግዲህ በጉንድ የጠፋ ውሃና ያው እንትና በጉን ለቀውታልና በጉ ተጣፍቶ እንኳን ፍለጋ እንደሄዱ መታ መልሳ ብርጭቆ ሞላችሁ ማለት ነው። የሷን አንድ እንትን ሞልታ አስቀምጣ ያው ውሃ ጠጥታ ያው ሰክራ አይታችኋታል። ግን ያው ለከፋ ነገር አልዳረጋትም። እንግዲህ አንዳንዴ በበዓላት መካከል እንደዛ አይነት ጠማማ ሰዎች ሲኖሩ ምን ያክል እንደሚያስጠላያችሁት ጋይስ። እውነት ያስተማረን ነገር አንዳንድ ሰዎች በቃ የራሳችን ሰው ሆነው ግን በቃ ውስጣቸው ጥሜት ማለት የእናንተ ደስታ ማያስደስታቸው። አሁን ዛሬ በዓል ነው ምን አለ ትውት አድርገው እቺ ልጅ አብራ እና ዳጣም እንግዲህ በመጨረሻ ላይ እንግዲህ ዛሬ አመት ደግሞ እኔም ከመወዳት ብላ እንደገና አቋመች ማለት ነው። እንግዲህ ከመወዳቸው ቤተሰቦች ጋር እንዲያከብር ፈጣሪ እርዳይ ብላ ነው ያለችው። ጋሽ ደረጀ ድንገት ጥሩ ነበርና አይኑን ስታይ መለስ አለች። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ ላይክ አድርጉ ቤተሰቦች። መልካም ጊዜ። ባይ ባይ። እሺ አሁን ደግሞ በጣም ለምወዳት
ለአቢጌል ደረጀ እባክሽ ስጦታዬን ትቀበይኝ እንዴ? ሞራል ስጧት ሞራል። ኤቢ 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 ይከፈት 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 ይከፈት። ኦ ብራስሌት ቲንክ ችላስ አንቺ ቆይ በረሮ እንደማትወድ እያወቅሽ ለምን ነው በረሮ ብትሰጫት? አልኩሽ በቃ እንዴ ተንቀጠቀጠች እኮ። ደግሞ እኮ ነግራሽ ነበር አልሰማሻትም እንጂ አንዱ ለፈን ነው ብላ ነበረ። በቃ